ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁበት ሰላማችሁ ብዝት ይበልልኝ። ያው ዛሬ እንግዲህ ጨረቃዎቼ ትናንት በመጡበት በላይቭ ትንሽ ነው የተጫወቱት እንጂ ዋይፋይ አስቸግሯት ሀይሚዬ ተናደደች ነበር። ብሩኬም እንደዛ ማለት ነው። ብሩኬም በጣም ነው የተቃጠለው። እንደውም ትቶን እየሄደ ነበርና ያስጠላል። እኔ እንጃ የኢትዮጵያ እንደዚህ ነው እንዲወዶቼ ግን የቤታቸው ብቻ እንደዚህ ጸጥ ይላሉ አንዳንዴና በቃ ብቻ ግን ትንሽ ተጫውተው ምናምን ሄደዋል። አጠር መጠን ያለት ነበረችና ግን ይበቃል ከመቅረት ምናምን ይሻላልና ብቻ መጥተዋል። በጣም ደስ ብሎኝ ደግሞ ባንዶም በጣም ነው ያማረባቸው ትናንት ማለት ነው። ለዚህ ነው የተናደደው ዋይፋይ መሰለኝ ሁሌም እያማራባቸው ለምንድነው እያለ ቀንተው ሊሆን ይችላል ብዬ አስባለሁና ብቻ ግን ዛሬ ይመጣሉ ብዬ አስባለሁ። ብሩኬ ነገ ምናምን እመጣለሁ አስተካክዬ ምናምን ብሎ ነበርና ሊመጣው ይችላል ላይመጣም ይችላል። ግን ደግሞ በቪዲዮ ይመጣሉ። ግን እኔ የምለው ውዶቼ የሆነ ነገር አይቼ በቲክቶክ እና አንድ ልጅ ናት ሀይሜ የተሰራችበት የጸጉር ቤት ምናምን ኮመንት ሄዳ ጽፋ ምንድነው ያለችው ቀርበሽ ስታይት አታምሪ ምናምን ብላ ነበር ማለት ነው። እኔ እንጃ በጣም ይገርመኛል አድናዴ ማለት ነው። ሀይሚዬ እኮ በፊልተር አይደለም እናውቃት ያለ ፊልተርም እናውቃት። እንደውም ያለ ፊልተር ነው የምታምረው ማለት የኔ አበባ። አይኑ አንዳንዴ ግን ሰው አይኑ አይሰራ ውዶቼ። እኔ ምን ልበል አይኑ አይሰራም እንጂ ወይም ደግሞ ንጹህ ልብ የለውም እንጂ ሀይሚዬ አይታችሁ በቃ ርባችሁ ነበር ለራሱ ትጠግባላችሁ። ደብራችሁ ነበር ከዛ ፏ ነው የምትሉት ሀይሚ ስታዩት ማለት ነው። ግን ደግሞ ለምን እንደሆነ አላውቅም። ብቻ ግን ቅናት ለሚሆን ይችላል። ግን ሴቶች ግን ምን አለበት ባንቀና፣ በተለይ ደግሞ በሴት ባንቀና በጣም ደስ ይል ነበር። እንዴ ምን ሆናችሁ ነው ሁሌም በቃ የማይሆን ነገር? ኧረ በስመ አብ ደግሞ ባይመጣችሁ። ኧረ እቺ ልጅ ግን ማለት ነው ከነ አባቷ ነው የዘቀዘቀች። ትችላላችሁ እንደዚህ አንዳንዴ ደሰታለሁ። እውነቴ ነው። ምን አባቷ ማለቴ ለምንድን እንደዚህ ያለችው? ለምንድን ነው እንደዚህ ያጻፈችው? ወይስ አታውቃት ማለት እኮ ነው ውድቻ ሀይሚ አታውቃትም እንጂ የሀይሚ ኦዲኒስ እያየች እንኳን እንደዚህ ብላ አትጽፍም ነበር። አሁን የጻፈችው ጽሁፍ ብታይት ሁሉም ሰው እየሄደ ኮመንት ስር እየሄዱ ማለት ነው ከና አባቷ እየዘቀዘቋት ነበር። ደግ አደረጋችሁ። ስለዚህማ እኔ እንጃ በጣም ነው የገረመኝና ብቻ ግን አያሳልፈችም። ሀይሚ መንካት ማለት ከባድ ነው። ደግሞ ልብስ ምናምን ነው የምትሸጠውና ማን ሊገዛች ነው ብዬ ልጽፍላት ነበር ግን ተውኩት እንዴ በጾም ምክንያት ደግሞ ይሄን በአሁን ጊዜ መሰዳደብ አያስፈልግም ብዬ ተውኩትና አሁን ቅመም ነክተሽ ማለት ነው እሳት በእጅ የያዝሽ ማለት ነው። ስለዚህ ሴትዮ ብትጠነቅ ይሻልሻል። ደግሞ በሀይሚ ቀልድ የለም። ስንት ሰው እንደሚወዳት የኔ ቆንጆ ሀይሚ አታምርም ማለት ይከብዳል በጣም። እኔ እንጃ ይገርመኛል። ለማንኛው ግን የኔ ቅመም የኔ አበባ እሷ ናት። እውነቱ ስነግራችሁ ሚዲያ ድምቅ ስታድርገው ከነባሏ ማለት ነው። ሀይሚ ባትመጣ ራሱ ብሩኬ ብቻ ሲመጣ ማለት ነው ሀይሚ ሳትመጣ ምናምን ብል እናጨንቋል እንጂ በቃ ሀይሚ ትታያለች በብሩክ ውስጥ ማለት ነው። ስለዚህ ሀይሚ የድምቀት ናት። የማን የሚዲያው በቃ እንደውም የዓለም ድምቀት ናት ሀይሚዬ። እንደሷ ሴት አለች እንዴ? እኔ አልጠራጠርም በሷም ሁሌም ነው የምኮራባት። ጀግናዋ ሴት ናት በቃ በመልኳ አይደለም ደግሞ እንደማደንቃት መልኳ የእግዚአብሔር ነው። ንግግሯ፣ አስተዋይነቷ፣ ሁሉም ነገሯ ሀይሚ ያልተወደደች ማን ሊወደድ ነው በዚህ? ለማንኛው ግን ያው አትልፉ ለማለት ፈልጋለሁ። አንዳንድ ሰዎች ሀይሚ ለማጣት ምናምን አይሆንም። እግዚአብሔር ያለው ነው የሚኖረው ሁሉም ሰው በቃ ሀይሚ ደግሞ እግዚአብሔር ስለፈቀደላት ነው ሁሉ። እኛ እኮ ወደን አይደለም ነው ወዳት ሀይሚዬ ወይም ደግሞ ፈቅደን ወድ ምናምን አይደለም እግዚአብሔር ስለሰጣት ነው። በቃ በጸጋ ነው እግዚአብሔር እንድትወደድ አደረጋት። በቃ ወደዳት እንጂ ራሱ ሀይሚ ውደዱኝ ወይም ደግሞ ተከተሉኝ አላለችም። እሷ ራሷ እየሰራች ነው። በቃ ስራዋ እየሰራች ነው። እኛ ደግሞ እየተከተላት ነው። ለማንኛውም መልካም ጊዜ ሁላችሁ ውዶቼ። ትናንት በተናደድን ምንም ቢሆንም ዛሬ ደግሞ ያስደሱቱናል ብዬ አስባለሁ። ጨረቃዎቼ በቪዲዮ ይመጣሉ፣ ካልሆነ ደግሞ በቲክቶክ በላይቭ ይመጣሉ። ካልሆነ ደግሞ እኔ እመጣለሁ። በቃ እኔ ይዣቸው ነው የምመጣው ዛሬ ማለት ነው። ምን አለበት አንድ ቀን ይሄን ቀን ቢደርስ ብዬ ተመኘሁን እምላችሁ። የኔ ቆንጆ ደግሞ ትናንት በቃ አለን እየተባባሉ እንደዚህ አራት ሆኑ ደግሞ እዚህ ላይ ይልኝ በጣም ያሳቁኝ ነበርና ለማንኛውም መልካም ጊዜ ሁላችሁ
ትቻለሁ ጌም ሀብታም ሆንኩኝ እኮ ተመስገን። ዋናው አንቺ ሀብት በሀብት መሆንሽ ነው። ምንድን ነው እኔ አሁን የተቸገሩ ሰዎችን እያስገባው ገስት ላይ ብር እየሰጠው ነው። ይመቻቸው። ሀይሜና ቡራ የላክልኝ ደሰቴ ነው። ሰላም ይበላችሁ ነው እውነት ስለምወደ አባቴ ይመችሽ። አራዳ ልጅ ስትጫወቺ ላኪልኝ። እሺ ይመቻቸው። እሺ ቻው። ሙድ ይዛል አይደል? አሁን ለምን ሰራ? ጌም ሲሆን ነው የማይሰራው። ወሬ ሲሆን ይሰራል። አያችኋ? እንዳረብሹ አረገኝ እኮ ያዘኝ እኮ የሆነ ነገር ነው። በእናታችሁ በቃ እግዚአብሔርን አሁን አንድ ሰው አስገብቼ ካልሰራ እንወጣለን። እሺ ጨፍረን ምናምን ነው የምንወጣው። ግን ሙዴን ነው የወሰደው እኮ በእናታችሁ